የሰላም አምላክ እግዚአብሔር ሆይ በዚህ ሰዓት በነፍስና በልቤ ላይ እውነተኛውን የእረፍት እንድታስብን ወደ አንተ እጮሃለሁ። ዓለማችን በእውከት በጭንቀትና በነገሮች መቅበዝበዝ የተሞላች ብትሆንም በአንተ ዘንድ ግን ፍጹም የሆነ ጸጥታና መጠጊያ አለ። ጌታ ሆይ በዕለታዊ በሕይወት ውጣ ውረድ፣ በሐሳዊ ማዕበልና በነገ የምናገኘው ነገር አሳሳቢነት የዛለችው ነፍስን ዛሬ አድሳት። በውስጥ ያለውን ፍርሃትና የጥርጣሬ መንፈስ ሁሉ አስወግደው። የምትሰጠውና ከማስተዋል ሁሉ በላይ የሆነውን ሰላምን ልቤና አእምሮዬን ጠብቅ። ስራዬን፣ ቤተሰብንና የወደፊት ጉዞዬ በሙሉ በአደራ በታማኝ እጆች ላይ አኖራለሁ። ምክንያቱም አንተ ፈጽሞ አትጥለኝም አትተወኝም። ቅዱስ ቃል በማቴዎስ ወንጌል ምዕራፍ 11 ቁጥር 8 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። አባት ሆይ ዛሬ ይህንን መለኮታዊ ጥሪን ተቀብዬ የከበደኝን የጭንቀት፣ የውሳኔ ማጣት፣ የድካም ሸክም ሁሉ በእግርህ ላይ አወርዳለሁ። አንተ እረኛዬና የሚያሳጣኝ የለም። በለመለመ መስክ ታሳርፈኛለህ፣ ወደ ዕረፍት ውኃም ትመራኛለህ። በነፍሴ ላይ አዲስ ኃይልና መነሳሳት ስጥ። በቅዱስ መገኘት ውስጥ ሳለው ማንም ሊነጥቀኝ የማይችለው ጥልቅ የሆነ የእረፍት መንፈስ በውስጤ ይፍሰስ። ልብን የምረምረውና የውስጥን ስብራት የምጠግን የኃይልና የጽናት አምላክ ሆይ ልቤ ሙሉ በሙሉ በአንተ ላይ እንዲደገፍና በእረፍት ውስጥ ሆኖ ታላቅ ነገር እንዲያስተውል እምነትን አድስልኝ። ብዙ ጊዜ ነገሮች በፈለግነው ፍጥነትና መንገድ ባይሆኑም በአንተ ፍጹም ጊዜና ጥበብ ላይ የታመንን ጸጋ ስጠኝ። ካለፈው ስህተትና ካልተሳኩ ጥረቶች የሚመጣውን የጸጸት ስሜት ከውስጥ ነቅለህ አውጣ። ይልቁንም በጸጥታና በመታመን ውስጥ ትልቅ ኃይል እንዳለ አስገንዝበኝ። ልቤ ካንተ ውጭ በሆኑ ምድራዊ ነገሮች በሰው እጅ አቅም ላይ ብቻ ተደግፎ እንዳይደክም ይልቁንም የማይናወጠውና የዘላለም ጸንቶ የሚኖረው የአንተ ቃል የሕይወት መልእክት እንዲሆን እጸልያለሁ። በአስቸጋሪ ሁኔታዎች ውስጥ እንኳን ሳይቀር ፈገግ እንድል፣ በሰላም እንድተኛና ነገን በደስታ እንድጠባበቅ የውስጥ ጥንካሬ ስጠኝ። መጽሐፍ ኢሳይያስ ምዕራፍ 40 ከቁጥር 31 ላይ እንደተጻፈው እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታከቱም፣ ይሄዳሉ፣ አይደክሙም። ጌታ ሆይ ልቤን በአንተ ላይ በማድረግ በጸጥታ እጠባበቅሃለሁ። ይህ የመጠባበቅ የትዕግስት ማጣት ሳይሆን የአንተን ታላቅ ታማኝነትና ድንቅ ስራ የማየት የውስጥ እርግጠኝነት ይሁንልን። ከእንግዲህ በራሴ ማስተዋል አልደግፍም። በነገሮች ሁሉ አንተን አውቃለሁ፣ አንተም አካሄድን ቀና ታደርገዋለህ። በሰላም ተሞልቼ እንደ ንስር የምወጣበት ሕልሜንና ራእዬን በብርታት የምገነባበት አዲስ የሕይወት ምዕራፍ በፊቴ ክፍት ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን።